ዶናልድ ትራምፕ በመቶዎች በሚቆጠሩ ሜትሮች ከባድ የግራናይት ድንጋይና ተራራ ስር የተሸሸገውን የኢራን ድብቅ የኒውክሌር ተቋም ፒክአክስ ማውንቴንን ሙሉ በሙሉ እንደሚያፈርሱት ዝተዋል። ትራምፕ ለኢራናውያን የሰጡት መልእክት አንድ ብቻ ነው፣ እሱም ተዘጋጅታችሁ ጠብቁ የሚል። በሌላ በኩል ደግሞ ኢራን የዓለምን የነዳጅ መስመር የሆነውን የሆርሙዝ ሰርጥን ለመዝጋት ስትዝት የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ይህ ቀይ መስመራችን ነው ሲሉ የጦርነቱን ነጋሪት ጎስመዋል። ይባስ ብሎም የኢራን አብዮታዊ ዘብ በኩዌት የሚገኘውን የአሜሪካንን የረጅም ርቀት የራዳር ስርዓት መምታቱንና የአሜሪካን የአየር መከላከያ አይን ማወሩን አውጇል። አሜሪካና ኢራን ቀጥተኛ ጦርነት ውስጥ ገብተዋል ወይ? የዓለም ኢኮኖሚስ ምን ሊገጥመው ነው? የዚህን ሙሉ ዝርዝር መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮውን ላይክ፣ ኮመንትና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። ፕሬዚዳንት ዶናልድ ትራምፕ የኢራንን ድብቅ የኒውክሌር ተቋም ፒክአክስ ማውንቴንን በቦምብ እንደሚያጠቁ ዝተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኢራን ከሚገኙት በጣም የተጠበቁና ከመሬት ስር ከተገነቡ የኒውክሌር ተቋማት አንዱ የሆነውን ፒክአክስ ማውንቴንን በቅርብ ጊዜ ውስጥ በቦምብ እንደሚያፈርሱት ማስጠንቀቂያ መስጠታቸውን የተለያዩ ዓለም አቀፍ የዜና ምንጮች ዘግበዋል። ይህ ማስፈራሪያ በዋሽንግተንና በቴሄራን መካከል ያለውን ወታደራዊ ውጥረት ወደ ከፍተኛ ደረጃ አሸጋግሮታል። እንደ ሲቢኤስ ኒውስ፣ ዎል ስትሪት ጆርናል እና አልጄዚራ ዘገባዎች ከሆነ ፕሬዚዳንት ትራምፕ በሰጡት መግለጫ ፒክአክስ ማውንቴን የተሰኘውን ተቋም አሜሪካ በቅርብ ኢላማ ልታደርገው እንደምትችል ገልጸዋል ሲሉ ዘግበዋል። ፕሬዚዳንቱ በሰጡት ቃለ ምልልስ ፒክአክስ ማውንቴንን ፈጽመን እንደመስሰዋለን፣ ለኢራናውያንም ተዘጋጅተው እንዲጠብቁ ንገሯቸው ሲሉ ተናግረዋል። ተቋሙ በናታንዝ አቅራቢያ የሚገኝ ሲሆን በመቶዎች በሚቆጠሩ ሜትሮች ከባድ የግራናይት ድንጋይና ተራራ ስር የተቆፈሩ ሁለት ዋሻዎችን የያዘ ነው። ይህም ከተራ የአየር ድብደባ ወይም የቦምብ ጥቃት በቀላሉ እንዳይጎዳ ያደርገዋል። ኢራን እንደ አውሮፓውያን አቆጣጠር በ2020 የተቋሙን ግንባታ ስትጀምር ለላቁ የሴንትሪፊዩጅ ክፍሎች ማሰባሰቢያ ነው ብትልም የዓለም አቀፉ የኒውክሌር ኃይል ኤጀንሲ ተቆጣጣሪዎች ተቋሙን እንዳይጎበኙ በመከልከሏ አካባቢው የዩራኒየም ማበልጸጊያ ሊሆን ይችላል የሚል ከፍተኛ ስጋትን ደቅኗል። እንደ አሜሪካ የደህንነት ባለስልጣናት ገለጻ ኢራን ቀደም ሲል በደረሰባት ድብደባ የወደሙባትን የኒውክሌር መሰረተ ልማቶች በዚህ ድብቅ ተቋም አማካኝነት እንደገና ልታንሰራራ ትችላለች የሚል ስጋት አለ። ፒክአክስ ማውንቴን ከተለመዱት የኢራን የኒውክሌር ተቋማት ማለትም እንደ ፎርዶ ያሉ የበለጠ በጥልቅ ተራራ ስር የተገነባ ነው። ይህ ተቋም በተለመዱ የአየር ድብደባዎች ሙሉ በሙሉ ይደመሰሳል ወይስ አይደመሰስም የሚለው በወታደራዊ ባለሙያዎች ዘንድ አከራካሪ ነው። ጥቃቱ በተሳካ ሁኔታ ካልተፈጸመ ኢራን የኒውክሌር ፕሮግራሟን ይበልጥ ወደ ሚስጥራዊ ቦታዎች እንድታዘዋውር ሊገፋፋት ይችላልም ተብሏል። የትራምፕ አስተዳደር ኢራን የኒውክሌር ጦር መሳሪያ ባለቤት እንድትሆን ፍቃድ እንደማይሰጥ በተደጋጋሚ ሲገልጽ ቆይቷል። በዚህም ተቋሙ ሙሉ በሙሉ ስራ ከመጀመሩና ዩራኒየም ከመከማቸቱ በፊት ማጥቃት ወታደራዊ ብልጫ ለመውሰድ የታሰበ ስትራቴጂ ነው። የአሜሪካ በቀጥታ በኢራን የኒውክሌር ተቋም ላይ ድብደባ መፈጸም ኢራን በቀጠናው ባሏት ወታደራዊ ተላላኪ ኃይሎችና ሚሳኤሎች አማካኝነት በአሜሪካ የጦር ሰፈሮችና በእስራኤል ላይ የአንደኛው ወገን አጸፋዊ ጥቃት እንድታደርስ ሊገፋት ይችላል። በሆርሙዝ ሰርጥ በኩል የሚያልፈው የዓለም የነዳጅ መስመር ዋነኛ የስጋት ቀጠናም ሆኗል። የትራምፕ ማስጠንቀቂያና ሊከተል የሚችለው ወታደራዊ እርምጃ የዓለም የነዳጅ ዋጋ በከፍተኛ ሁኔታ እንዲያሻቅብ አድርጎታል። ኢራን ዓለም አቀፍ የኒውክሌር ተቆጣጣሪዎች ተቋሙን እንዳይጎበኙ መከልከሏ የዲፕሎማሲውን በር ዘግቶታል። አሜሪካ በዲፕሎማሲው መንገድ የኒውክሌር ስምምነት ላይ ለመድረስ ተስፋ በመቁረጧ ምክንያት ወደ ወታደራዊ አማራጮች እያደላች መሆኗን ያመላክታል። የፕሬዝዳንት ትራምፕ የፒክአክስ ማውንቴን ማስፈራሪያ አሜሪካ በኢራን የኒውክሌር ፕሮግራም ላይ የያዘችውን ምንም አይነት የመቻቻል ፖሊሲ አለመኖሩን ያንጸባርቃል። ጥቃቱ ከተፈጸመ የኢራን የኒውክሌር ምኞት ለጊዜው ሊያስተጓጉለው ቢችልም ቀጠናውን ወደ ሰፊና ቁጥጥር ወደሌለው ወታደራዊ ግጭት የመክተት ከፍተኛ አደጋ አለው። ይህ መረጃ በወጣ በደቂቃዎች ውስጥም አሜሪካ ከኢራን ጋር ለዲፕሎማሲያዊ ንግግር ዝግጁ መሆኗን የገለጸች ሲሆን በሆርሙዝ ሰርጥ ያለውን ቁጥጥር ግን ለኢራን አሳልፋ እንደማትሰጥ ማርኮ ሩቢዮ ገልጸዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ
አሜሪካ ከኢራን ጋር የገባችበትን ውጥረት በዲፕሎማሲያዊ መንገድ ለመፍታት አሁንም በሩን ክፍት ማድረጓን ገልጸዋል። ሆኖም ኢራን በዓለም አቀፉ የሆርሙዝ ሰርጥ የባህር መስመር ላይ ቁጥጥር እንድታደርግና የንግድ መርከቦችን እንድታስተጓጉል በፍጹም እንደማይፈቅድ አስታውቀዋል። ሚኒስትሩ በፊሊፒንስ ማኒላ በተካሄደው የደቡብ ምስራቅ እስያ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ ጎን ለጎን ለአልጄዚራና ለጋዜጠኞች በሰጡት መግለጫ እንደገለጹት ዋሽንግተን ውጥረት የመቀነስ ፍላጎት ቢኖራትም ቴሄራን ግን ለተግባራዊ የሰላም ንግግሮች ቁርጠኝነትና እውነተኛ ፍላጎት አላሳየችም ሲሉ ወንጅለዋል። አሜሪካ ከኢራን ጋር በሚደረጉ በቀጥታና በተዘዋዋሪ ንግግሮች የደረሱ ስምምነቶች እንዲከበሩና በሰላማዊ መንገድ መፍትሄ እንዲፈለግ ትሻለች። ኢራን በዓለም አቀፉ የባህር መስመር ላይ ቀረጥ ለመጫን የምታደርገው ሙከራም ሆነ መርከቦችን ማደናቀፏን አሜሪካ አትቀበለውም። ኢራን የሆርሙዝ ሰርጥን በኃይል እንድትቆጣጠር ከተፈቀደ በሌሎች የዓለም አቀፍ የባህር ማለፊያዎች ላይ አደገኛ አርአያነት ይፈጥራልም ተብሏል። አሜሪካ በአንድ በኩል በኢራን ወታደራዊና ስትራቴጂካዊ ኢላማዎች ላይ ጥቃት እያደረሰች፣ በሌላ በኩል ደግሞ ለዲፕሎማሲ ዝግጁ ነን ማለቷ የተለመደው የአሜሪካ የውጭ ፖለቲካ ስትራቴጂ አካል ነው። ኢራን በበኩሏ የራሷን የባህር ክልልና ሉዓላዊነት ለማስከበርና እንደ ድርድር ካርድ ለመጠቀም የሆርሙዝ ሰርጥ እንቅስቃሴን ለመቆጣጠር ትሞክራለች። አሜሪካ ኢራን ይህንን ስትራቴጂካዊ ማለፊያ በመዝጋት ወይም ቀረጥ በመጫን የዓለምን ኢኮኖሚ እጅ ለመጠምዘዝ የምታደርገው ሙከራ ሙሉ በሙሉ ለማክሸፍ ትፈልጋለች። ማርኮ ሩቢዮ በመግለጫቸው ኢራን በኃይል የሆርሙዝ ሰርጥን እንድትቆጣጠር ከተፈቀደ ይሄ አሰራር በሌሎች ስትራቴጂካዊ የባህር መተላለፊያዎች ለምሳሌ በቀይ ባህር የባብኤል መንደብ ወይም ታይዋን ውስጥ አደገኛ አርአያነት ሊፈጠር ይችላል ሲሉ አስምረውበታል። ይህም ዓለም አቀፉን የባህር ላይ የመዘዋወር ነጻነት አደጋ ላይ የሚጥል ነው። አሜሪካ ከኢራን ጋር የጀመረችው ፍጥጫ ወታደራዊ እርምጃንና የዲፕሎማሲ በርን ጎን ለጎን ማስኬድ ቢሆንም የሆርሙዝ ሰርጥ ነጻነት ግን ዋሽንግተን በምንም መልኩ ድርድር የማታደርግበት ቀይ መስመር መሆኑን የሩቢዮ መግለጫ ግልጽ አድርጎታል። በሌላ በኩል የኢራን እስላማዊ አብዮታዊ ዘብ በኩዌት የሚገኘውን የአሜሪካን የረጅም ርቀት የራዳር ስርዓት መምታቱን አስታውቋል። የኢራን እስላማዊ አብዮታዊ ዘብ ኤሮስፔስ ኃይል በኩዌት በሚገኘው የነጻነት አየር ኃይል ግቢ አሊ አልሳሌም እንዲሁም አህመድ አልጃባር በተሰኘው የአሜሪካ ወታደራዊ ጦር ሰፈሮች ላይ በሰነዘረው የድሮንና የሚሳኤል ጥቃት ለቀጠናው የሚሳኤል መከላከያ ወሳኝ የሆነውን የረጅም ርቀት የቅድመ ማንቂያ ራዳርና የፓትሪዮት መከላከያ ስርዓቶችን መደምሰሱን የኢራን የመንግስት መገናኛ ብዙሃኖች ኢርናና መህር ኒውስ ዘግበዋል። እንደ ኢራን አብዮታዊ ዘብ መግለጫ ከሆነ ኦፕሬሽን ናስር 2 በተሰኘው ጥቃት የተመቱት የመቃወሚያ ስርዓቶች ኤፍፒሲ 117 የተሰኙ የቅድመ ማስጠንቀቂያ ራዳሮችን፣ የሳተላይት ኮሚኒኬሽን ማዕከላትንና የድሮን ማንጠልጠያዎችን ያካትታል ተብሏል። የኢራን ወታደራዊ አዛዦች የጥቃቱ ዋና ዓላማ የአሜሪካን የአየር መከላከያ አይን እንዳያይ በማድረግ ወደፊት ለሚሰነዘሩ ሚሳኤሎች መንገድ መክፈት እንደሆነ ገልጸዋል። የአየርና የሚሳኤል መከላከያ ስርዓቶች እንደ ፓትሪዮትና ታሃድ ያሉ ውጤታማነታቸው ሙሉ በሙሉ የተመሰረተው በቅድመ ማስጠንቀቂያ ራዳሮች ላይ ነው። ራዳር ሚሳኤል ከመተኮሱ በፊት እንዲሁም በሚበርበት ወቅት አቅጣጫውንና ፍጥነቱን ለተቃዋሚ መከላከያ አስተላልፎ ያስጠነቅቃል። ቅድመ ማስጠንቀቂያ ራዳር ሲወድቅ ተቃዋሚዎች ሚሳኤል ሲተኩሱ የሚያገኙት የዝግጅት ጊዜ ከደቂቃዎች ወደ ሰከንዶች ይቀንሳል። የረጅም ርቀት ራዳር ከተመታ የፓትሪዮት ባትሪዎች አቅጣጫን በቅርብ ርቀት ራዳር ብቻ ለመለየት ስለሚገደዱ የሚሳኤል መክሸፍ መቶኛ በእጅጉ ይቀንሳል። ኢራን ዝቅተኛ ወጪ ያላቸውን አጥፊ ድሮኖች ባሊስቲክ እና ክሩዝ ሚሳኤሎች ጋር በማቀናጀት ትጠቀማለች። በዚህም በሺዎች የሚቆጠሩ ርካሽ ድሮኖችን ለመምታት አሜሪካና አጋሮቿ በሚሊዮን ዶላር የሚያወጡ ውድ የፓትሪዮት ሚሳኤሎችን እንዲጨርሱ ይገደዳሉ። የራዳር ተቋማቱ ሲመቱ ደግሞ የቀሩትን ሚሳኤሎች በአግባቡ ማሳረፍና መተኮስ የማይቻል ደረጃ ላይ ይደርሳል። በኩዌት ባህሬንና ኳታር ያሉ የአሜሪካ ጦር ሰፈሮች ለኢራን የድንበር ወሰን በጣም ቅርብ በመሆናቸው ምክንያት የራዳር መረቡ መጎዳቱ የክልሉን አጠቃላይ የአየር ክልል ለጥቃት የተጋለጠ አድርጎታል። እንደ ኤፍፒሲ 117 እና የስትራቴጂክ ሌቭል ራዳሮች በቀላሉ በሳምንታት ውስጥ ተተክተው የሚቆሙ አይደሉም። የምርትና የዝርጋታ ሂደታቸው ረጅም ጊዜ ይወስዳል። ኢራን በኩዌትና በባህሬን ያሉ የራዳር ጣቢያዎችን በኢላማነት መምረጧ የአሜሪካን የአየር መከላከያ ጋሻ በመቦርቦር የሚሳኤል ጥቃቷን ስኬታማነት ለማሳደግ የታሰበበት ወታደራዊ ስትራቴጂ ነው። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙ ሰበር መረጃዎቻችን እነዚህን ይመስሉ ነበር።
በእነዚህ መረጃዎች ላይ ያላችሁን ሐሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ መረጃ ዳግም እስከምንገናኝ ሰላም ቆዩን።